ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የዓለም ኢትዮ ተከታታዮች በሙሉ ማለት ነው። ሰላማችሁ በዚህ ትረፍ ይበል እያልኩኝ በዓለም ዳርቻ ያላችሁ በሰው ዘር በሙሉ ሰላማችሁ ይብዛ እያልኩ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። እንደተለመደው አዲሶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ ተቀላቀሉ። በኮሜንት ከች በሉ እኛም ከች እንላለን ማለት ነው። እንግዲህ አብረን ወደፊት ማለት ነው። የደውል ምልክቷን እያጠቆራችሁ አዳዲስ መልእክት እንዲደርሳችሁ ቶሎ ቶሎ ማለት ነው የሚለቃችሁ እንዲደርሳችሁ የደውል ምልክቷን በመጥቆር ቤተሰብ ሆኖ ማለት ነው። እና ዛሬ ይዤላችሁ የመጣሁት እንግዲህ በጽጌና በዳኒ የችኛይቱ ሚስቱ ጋር ነው ዛሬ የመጣሁት ማለት ነው። እንግዲህ ዳኒ ምን አለ ካላችሁ ዳኒ ጽጌንም ይቺ አሁንም አዲስ ያገባት ሚስቱ ማለት ነው እና ሁላቸውንም ማጣት አልፈልግም እያለ ነው ማለት ነው። እንግዲህ ሁለት አጣብቂኝ ውስጥ ገብቻለሁ እያለ ይገኛል ማለት ነው። ውድ ቤተሰቦቼ እና እንግዲህ ላይክ ማድረግ እንዳትረሱ፣ ነባሮች ደግሞ አብራችሁኝ እንድትሆኑ ማለት ነው እጋብዛችኋለሁ። ከጎኔ እንድትሆኑ ማለት ነው። አዳዲሶችም ያው ቤተሰብ ሆኑ እና እንግዲህ ሁለት አጣብቂኝ እንትን ውስጥ ገብቻለሁኝ፣ ሁለታቸውንም ማጣት አልፈልግም በማለት እንግዲህ ብሏል ማለት ነው። ማለት ጽጌን በጣም ይወዳታል፣ ያፈቅራታል፣ ይወዳታል ማለት ነው። ባለፈው ጊዜ እንዳልኳችሁ ቀለበት አስሮላት ነበረ። ድንገታዊ ሆኖባት እምቢ ብላ ነበረ። በዛ ሰዓት ተናዶ ነበረ። እሷም ይቅርታ ስትጠይቀው አልተቀበላትም ነበር። እሱ ደግሞ ዞሮ ይቅርታ ሲጠይቃት ደግሞ እሷም አልተቀበለችም ነበርና በዛ ምክንያት እንግዲህ አዲስ ሚስት አግብቶ ነበር ዳኒ ማለት ነው እንግዲህ ማለት ነውና ይችኛይቱን ልጅ ያገባት በስምንት ቀን ነው ምናምን ነው እንጂ በፊት ወይንም ደግሞ አውቋትና ምናምን እንትን ሆኖ አይደለም ማለት ነው። ስለተናደደና እንትን ብሎ ነው የገባውና ይችኛይቱ ሚስቱን ያገባት እና ፍቅር ደግሞ ያለበት የሚወዳት ከጽጌ ጋር ነው ማለት ነው። አሁን ላይ ጽጌ ደግሞ አንተ ሚስት አለህ፣ ልጅ አለህ፣ ሚስትህ አርግዛለች፣ የልጅህ አባት ሁን፣ እኔ ከአንተ ጋር መሆን አልፈልግም ብላለች ጽጌ ማለት ነው። አንደኛ ወይ እሷን ትመርጣለህ ወይ እኔን ትመርጣለህ ነው የሚለው ያለችው ጽጌ ማለት ነው። እሱ እንግዲህ ደግሞ ልጄን ካላባት እንዴት ብዬ አሳድጋለሁኝ፣ ልጄን ለማን ጥዬ ካላባት ይዴጎይ ብሏል ማለት ነው። እንግዲህ እኮ ልጅህን ከመረክ ደግሞ እኔን በቃ እኔ ጋር ፍቅር አለ፣ እሷ ጋር ደግሞ የልጅህ ፍቅር አለ። ስለዚህ ከእሷ ጋር ሆን እንጂ ከኔ ጋር መሆን አትቀጥልም ብለዋለች ማለት ነው። እንግዲህ እሷም ደግሞ ጽጌ ማለት ነው እንዴት ይሄንን አስተሳሰብ አንተ ታስባለህ? ትንሽ አታስብም ወይ? አንተ ለራስህ ብቻ ነው እንጂ ለሰው ስሜት ምንም ቢሆን አትረዳም፣ ወይም ደግሞ የሰው ስሜት አይገባህም፣ ለራስህ ብቻ ነው የምታስበው ብላ አለች ማለት ነው። እንግዲህ ጽጌ ይችኛይቱን ቆይ ምን ማለት ነው? አንተ እኔን አትወደኝም ማለት ነው? ልጅህን ብቻ ስትል ነው እንጂ እኔን አትወደኝም። ከልጅህ ፍቅር አለ፣ ከኔ ግን ፍቅር የለም። ለዛ ነው አይደለ ብላ እንግዲህ ይችኛይቱም እንትን አለች ማለት ነው። ጽጌ ደግሞ አንቺ ልጅሽን አምጪ እና ዞር በይ እያለሽ ነው አለቻት። እንግዲህ ጽጌ ማለት ነው ያችኛይቱን ማለት ነው። አንቺ ዝም በይ አለች። አዎ ልጅሽን አምጪና ዞር በይ እያለሽ ነው ብላለቻት ማለት ነው። እንግዲህ እሱ ምንድን ነው ድምዳሜው እህቱ የዳኒ እህት ማለት ነው ይሄን ውሳኔ መስማት አልፈልግም፣ መጀመሪያ ነግሬህ በነበረ እዚህ ቦታ በፍጹም አልመጣም ነበረ፣ አልሰማምም ነበር፣ በጣም የሚደብር ነገር ነው ብለዋለች ማለት ነው። እና እንግዲህ ጽጌ ጠርታት እዛ ቦታ ስትሄድ ይሄንን መልእክት እህቱ ደግሞ ይሄንን አቋም ስትሰማ ማለት ነው በጣም ነው የተናደደችው። ማለት በጣም የሚያሳፈር ነገር ነው፣ እንዴት ይሄንን ትላለህ? እኔ በቃ እዚህ መቆም አልፈልግም እስከ ማለት ድረስ ደርሳ ነበረ ማለት ነው። ምክንያቱም እሱ ምንድነው ሁለታቸውንም ማጣት አልፈልግም የማለት ነው እንጂ ወይንም ደግሞ ከጽጌ ጋር እሆናለሁ ወይንም ደግሞ ከዚችኛይቱ ሚስቱ ጋር ከአዲሱ ሚስቱ ጋር እሆናለሁ አላለም ማለት ነው። ማለቴ እኔ የምወድሽ አንቺን ነው፣ የምወድሽም የማፈቅርሽም አንቺን ነው እንጂ እኔ እሷን እንዴት ብዬ በስምንት ቀን ውስጥ ላፈቅራት እችላለሁ? እንዴት ብዬ ነው? ብቻ ተሳስቻለሁ፣ በሰዓቱ ተሳስቼ ምን እንደሆንኩም አላውቅም፣ ተሳስቼ ነው ምናምን በስምንት ቀን ውስጥ ራሱ ላፈቅራት አልችልም ብሎ ይሄንን ግልጡን ተናግሯል ማለት ነው። እንግዲህ ከዛችኛይቱ ጋራ ተናዶ ነው እንጂ ፍቅር እንደሌለውና እንደማይወዳት ዳኒ ተናግሯል ማለት ነው። ጽጌን ደግሞ ከአንቺ ከለይቼ አንቺን አጥቼ መኖርም አልፈልግም፣ ለሌላም ሆነሽም ማየትም አልፈልግም ብሎ እንግዲህ በመሀላቸው ሆኗል ማለት ነው። ጽጌም ሁላችሁንም ማጣት አልፈልግም፣ ሁለታችሁም በቃ ልታስተዳድረን ነው አንድ ቤት ሁለታችንን የምትለው እሷንም ከእሷም ከኛም ልትሆን ነው ማለት ነው። አንተ ቆይ ምንድን ነው አስተሳሰብ? ለእኛ
ትንሽ አታስብም እንዴ ምናምን ብላ እንግዲህ ጽጌም እንደዛ ላይ ማለት ነው። ይችኛይቱም ተናደደች ማለት ነው። እኔን አትወደኝም ማለት ነው። ቆይ እኔ ጋ እኮ ይችኛይቱ ደግሞ ቆይ ልጅ አለ ማለት ግዴታ ከኔ ጋ ፍቅር እኮ ግዴታ ከኔ ጋ ሁን አይባልም። በነገራችን ላይ ሰው የወደደው ጋር ይኖራል ማለት ነው። እንግዲህ የወደደው ጋር ነው የሚኖረው ማለት ነው። ከኔ ጋር ልጅ አለና ግዴታ ከኔ ጋር ሁንና አስሬ ላስቀምጥህ ማለት አልችልም። ምክንያቱም እሱ ካልወደደኝ ከኔ ጋር እንዴት ነው መቀመጥ የሚችለው ማለት ነው። ገባችሁ አይደለ? መቶ ልጅ ቢኖር ካልወደዳት መቀመጥ አይችልም። ልጁን ይጠይቃል፣ እንደ ማንኛውም ሰው ይጠይቃል፣ ልጁን ያሳድጋል፣ ከሚወደው ጋራ መኖር ይችላል ማለት ነው። እንግዲህ ልጁን ከፈለገ ማለት ነው። እንግዲህ እንደዛ ነው መሆን ያለበት። ይችኛይቱ ደግሞ እኔ ጋር እኮ የሚገባሃል፣ እኔ ጋር እኮ ልጅ አለህ ትላለች። አንቺ ደግሞ የምትዩ ነው አትሰሚም እንዴ? የምትዩ ነው ወቂ መጀመሪያ ትላታለች ጽጌ ማለት ነው። አዎ እኔ ጋር ልጅ አለው። እሺ ልጅ አለው፣ አልወደዳትም ማለት ነው። ምን ይሆን የሚወዳት ጽጌን ነው። እስከ በቃ ህይወት እስኪ የሚወጣላት ጽጌን ነው ማለት ነው። እሱ ደግሞ ሁለቱንም ማጣት አይፈልግም። በዚህ ላይ ደግሞ አንድ ውሳኔ ምንድን ነው? አንድ መምረጥ አለብህ ነው ያለችው እህቱ ማለት ነው። አንድ ደግሞ መምረጥ አልቻለም። ምክንያቱም ልጁ አለበት እዛ ጋር። እህቱ ምን አለች? ልጅህን እንደ ማንኛውም ሰው ትጠይቃለህ፣ ታሳድጋለህ፣ ትጠይቀዋለህ። አባትህ እንደ አባትነት ትጠይቃለህ። ግን እሳዝብ ቦታ ላይ ወይ እሷን ትመርጣለህ ወይ እሷን ትመርጣለህ። ይሄንን ሁለታችሁንም አንድ ላይ ማጣት አልፈለግም የሚለው እሱ መልስ አይሆንህም ብላ እንግዲህ ይሄ ዳኒም እህት እንደዛ ብለዋለች ማለት ነው። ዳኒም በጣም እያለቀሰ ይገኛል። በጣም ውስጡ አዝኖ ይገኛል ማለት ነው። አጣቂኝ ውስጥ ገብቼ ነው እያለ ጽጌ ባለፈው ዕለት ወደ ውጭ ልትሄድ ነበርና ትኬት ምናምን ቆርጣ ነበረ ልትሄድ ነበር ማለት ነው። በዛ ሰዓት ላይ እንግዲህ ፓስፖርቷንም ይዞ ምናምን ተደውሎለት መሀል መንገድ ላይ ደውለውለት ዳኒ መጥቶ ነበረ። ፓስፖርቷንም ነጠቃት ምናምን፣ ያው ትኬቱም ተቃጠለ ማለት ነው። አልሄደችም። እሷም እንዴት ታስቀርዱኛላችሁ ብላ ብላ ነበረ። እንግዲህ እሷን እንደማይወዳት እሷን ደግሞ አቶ እንደማይኖር ነው የነገራት ማለት ነው። ባለፈው ዕለት አንቺ መውጣት ካለብኝም ከሀገር መውጣት ካለብኝም እኔ ነኝ መውጣት ያለብኝ እንጂ አንቺ መውጣት የለብሽም። መሄድ ካለብኝም እኔ እወጣለሁኝ። ጽጌ ደግሞ አንተን እዚህ እያየሁኝ መኖር አልፈልግም። በቃ እኔ ራሴ መውጣት አለብኝ እንጂ አንተን እዚህ ጋር እያየሁ መኖር አልፈልግም፣ ማየትም አልፈልግም ሁለታችሁንም በማለት እንግዲህ ጽጌ ልትሄድ ነበር ማለት ነው በጓደኞቿና። እሱም ደግሞ በጣም እያለቀሰ ነበር። ዳኒ በጣም ከሚላችሁ በላይ እያለቀሰ ነበርና አስቀራት ማለት ነው። አልሄደችም። ይችኛይቱ ሚስቱ ሄደሽ እሄዳለሁ ብለሻል ነበር፣ ማን አስቀረሽ? ለምን ቀረሽ? እያለ ይችኛይቱም ደግሞ ተነሳችና እንግዲህ ስትላት ጽጌም ደግሞ በጣም ትናደዳለች ማለት ነው። እንግዲህ አንዳንድ ነገር የማይፈጠር ነገር ማለት ይፈጠራል። ግን ደግሞ አንድ ውሳኔ መምረጥ አለብህ ማለት ነው ዳኒ ማለት ነው። ወይ ከጽጌ ጋር ነው ወይ ደግሞ ከእሷ ጋር ነው። ልጅ እንደ ማንኛውም አንድ ሰው ወልዶ ልጁን ይጠይቃል፣ ያሳድጋል። ግዴታ የማይወድ ሰው ጋር ኑር አይባልም ማለት ነው።